ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። አንድ ትንሽ ነገር አብሬያችሁ ሼር ላድርግ ብዬ ነው የገባሁትና ደስ የሚል ቀን ነው። ዝናብ እየዘነበ ውጭ ሆኜ ነው። ምንድነው ያው ለእኔ መልእክት ያለኝ ለማን ነው? ለወንጌላውያን። ወንጌላዊ ማለት ውጭ ወጣችሁ ለምትሰብኩ አሁን ያንን ለእናንተ ነው እና ምንድነው ትናንትና የሆነ ቪዲዮ ብዙ ያለውና ምን አንድ እኔም ወዶ አገልጋይ ምን አለ፣ ፓሽኔ እንዳይጠፋብኝ ነው በጣም እንትምለው አለ። ለእግዚአብሔር ቃል ያለው በጣም ዲፕ የሆነ ፍላጎት ማለት ነው ፓሽን ማለት እና እውነቴን ነው ብላችሁ ልክ እኔ እንደምለው ለእግዚአብሔር ቃል ለማንበብ እግዚአብሔርን ለመፈለግ ፓሽን ያስፈልጋል። ለውጥ የሚያመጣ አገልጋዮችና በሌላው ህይወት ራሱ ብታዩት ለውጥ የሚያመጡ ነጋዴ ብትሏቸው ስፖርተኛ ብትሏቸው በህይወታቸው ለውጥ የሚያመጡ ሰዎች ለራሳቸው የሚለወጡ ፓሽን ያላቸው ሰዎች ናቸው። ለአንድ ነገር በጣም ጥልቅ የሆነ ፍላጎትና ፐርሱ የሚያደርጉ የሚከታተሉ ያን ነገር ዴፊኒትሊ ውጤታማ ይሆናሉ። ስለዚህ ወገኖች ፓሽን እንዲኖራችሁ ፓሽኔን እኔም እስከ መጨረሻ ቀጥላለሁ። ፓሽን የምትለዋ ጥልቅ አማርኛ ትርጉሟን በአማርኛ ቢነግረኝ ሰው በጣም ደስ ይለኛል። ዲክሽነሪ ላይ አገኘዋለሁ። ግን ፓሽን ምንድነው? በጣም አንድ ነገር የመፈለግ ነገር፣ እግዚአብሔርን የመፈለግ በጣም የመፈለግ። አሁን ለምሳሌ እኔ የምወዳቸው አገልጋዮች ልዩነታቸው ከሌላው አገልጋይ ጋር ምንድነው ብዬ ሳይ እነሱ ጌታን ተጠጉት፣ እግዚአብሔርን ተጠጉት። ብዙ አገልጋይ ግን የእግዚአብሔርን ቃል እየሸሸ ይሄዳል። እነሱ ግን እግዚአብሔርን የተጠጉ ሰዎች ናቸው በፓሽን በቃ እና እነሱን ሳይ እኔም ተስፋ አለኝ እላለሁ። ምክንያቱም ለምንድነው ተስፋ አለኝ ያልኩት? ለፎር 30 years 40 years ለ40 ዓመት ለ30 ዓመት ከጌታ ኢየሱስ ክርስቶስ ጋር ወክ ያደረጉ ሰዎች ናቸው። በጣም በብዙ ነገር እንደ መልአክ አይደሉም፣ ማንም መልአክ አይደለም። ግን ሰው ሆነው ግን በጣም ምንድን ይባለው በጣም ደስ በሚል ሁኔታ ሰክሰስፉል የሆኑ ከጌታ ጋር በጣም የተራመዱ ሰዎች ሳይ እኔ ከዚህ በኋላ ስንት ዓመት ብኖር ነው ጌታ እስከሚመጣ? ስለዚህ እኔ እንደነሱ ወክ ማድረግ በቃ እችላለሁ ብዬ ደስ አለኝ በራሴ ማለት ነው። ስለዚህ ወገኖች ፓሽን ያለው እና የሌለው አገልጋይ ነው ልዩነቱ። በጣም አንድ ነገር መፈለግ ደግሞ ይሄ ነገር የሚመጣው ደግሞ ልንገራችሁ፣ ለሚሰሙ ልጆች ሚስጥር ልንገራችሁ። ያ ምንድነው? አብሯችሁ ያለ ሰው የምትከታተሉት ቪዲዮውን የምታዩት ያ ተጽዕኖ ያመጣባችኋል። እሁድ ቤተክርስቲያን ነበርኩና ፓስተሩን ሲያስተምር ምን አለ? ምንድነው ኢንፍሉዌንስ የሚያደርጓችሁን ሰዎች ዋች አውት አለ፣ ተጠንቀቁ። ማንም ሰው ኢንፍሉዌንስ አያርጓችሁ። አሁን ለምሳሌ ምንድነው ሶሻል ምንድነው የሚሏቸው ኢንፍሉዌንስ የሚያደርጉ ሰዎች ተጽዕኖ ፈጣሪዎች የሚባሉት፣ ዝም ብላችሁ ማንም ተጽዕኖ እንዲፈጥርባችሁ አታርጉ። እኔ በጣም የተወሰኑ ሰዎች ናቸው ተጽዕኖ ፈጣሪዎች በእኔ ህይወት ከእግዚአብሔር ቃል ቀጥሎ የምከተላቸው ማለት ነው። ኦፍ ኮርስ እና እኔ ክርስቶስ ተከታይ ነኝ። ጌታ ኢየሱስ ክርስቶስን ተከትለው ይሄዱም አሉ። እነሱም በፓሽን እከታተላቸዋለሁ፣ ተጽዕኖ ያመጡብኛል። ስለዚህ ተጽዕኖ የሚያመጡባችሁ ሰዎች ተጠንቀቁ። አሁን ለምሳሌ በኔው እውቀት ልክ ያለ ሰው ምንም ከፍ አያደርገኝም እውቀቴን። በኔው ሌቭል ያለ ሰው ምን ይጠቅመኛል? ግን ከኔ ሄድ ያሉ ከኔ በኤክስፒሪየንስም የተማሩ እግዚአብሔርን ቃል በራሳቸው አታንቡ አይደለም፣ ግን በጣም በብዙ ነገር ተገብተው ወጥተው ወርደው የተማሩትን እነሱን ሳይ ከነሱ ምን እላለሁ? እማራለሁ እና I learn from them። ከነሱ ጀርባ ላይ ሆነን ኮነኛውን ትውት ከሆናችሁ ማለት ነው። እና እንደዚህ አይነት እግዚአብሔር የሰጠን ትልልቅ እግዚአብሔር ሰዎች እነሱ ቴስት አድርገው ወድቀው ተነስተው ያገኙትን ሪዛልት ከዛ መነሳት ነው እኔ የምመርጠው። ግን ይሄ እዚህ ጋር ሳት አለ ካሉኝ ነድጄ መማር አልፈልግም። ግን ነጥረው ከወጡ አስተማሪዎች እማራለሁ፣ ከነሱ ፓሽንን እማራለሁ፣ ከነሱ ስር አልጠፋም። ገብታችኋል? ግን እንደኔ እኩል የሆነ ሰው ጋር ዝም ብዬ ቡል ምን ይጠቅመኛል? ሁላችንም እኩል ሆነን እንቀራለን ልሙጥ እንደሆነ እና
እንደዛ አላችኋለሁ። ፓሽን እግዚአብሔር እንዲሰጣችሁ ጸልዩ። ያ ደግሞ ፓሽን እንዲኖራ አሁን ለምሳሌ ምን ፓሽን ትለናለች እንዳትሉ፣ አሁን ጥሩ ምሳሌ ልስጣችሁ። ሰው ሁሉ በሚገባው አርሴናል ምንድነው ደግሞ ብራዚል ምናምን የሚደግፉ ልጆች አሉ አይደል? እነሱ ያላቸው ፍላጎት ማለት ነው ለእግር ኳሱ ያላቸው ልብሳቸውን ሁሉ ያን ማሊያ ያደርጋሉ። ዛሬ ራሱ ምንድነው የሆነ እንትን አለ ማች አለ ምናምን they are so passionate about football አይደለም ሶከር ያ ማለት ነው። በጣም ለእሁድ እንኳን ቤተክርስቲያን ቀርተው ምን ይላሉ? ቤተክርስቲያን ቀርተው ኳስ ያያሉ። እነሱ ናቸው ፓሽን ያላቸው። አቤት ያችን ፓሽናቸው ወደ ጌታ ቢቀይሩት እነሱ በጣም የተዋጣላቸው አገልጋይ ይሆናሉ። ስለዚህ አገልጋዩም እንደዛ መሆን አለበት እና ያላችኋለሁ ልዩነቱ እዛ ላይ ነው። በተለይ እኔ አሁን ምንድነው ልቡ ሳይኖር አታገልግል የሚለው ነገር ሁሉ ጊዜ አስበዋለሁና ልብ የሚመጣው ከእንደዚህ አይነት ነው። ገብቷቸዋል። አሁን ለምሳሌ እኔ በጣም መከታተላቸው አገልጋዮች አሉ። ብዙ ጊዜም ስለምናገር ስማቸውን ታውቋቸዋላችሁ። እነሱም በፓሽን ነው የነሱን ትምህርት ደስ ይለኛል ከጌታ ቀጥሎ እና የነሱ አይነት ሪዛልት ከነሱም የበለጠ ሪዛልት እንዲኖረኝ ፈልጋለሁ ኢን ላይፍ። ያለበለዚያ ግን ፎከስ የሌለው ሰው ትሆናላችሁ እና ወንጌላውያን ወንጌል በፊት ጥሩ ወንጌል መናገር የምትፈልጉ የነበራችሁ ልጆች አሁን ምን አድርጉ? እንደዚህ ፓሽናቸው ያልተሰረቀባቸው ሰዎች ከነሱ ጋር የነሱን ቪዲዮ እዩ። እንግሊዝኛ ትንሽ የምትሞክሩም ካላችሁ ወደ በነሱ በእንግሊዝኛ የሚናገሩት ጋር ግቡ። ለራሱም የጠፋበት አገልጋይ ጋር ብዙ አትጠጉ። አሜን ያላችኋለሁ። ያ ፓሽን ከተመለሰላችሁ ያ ስሜት ያን እንዳይሰረቅባችሁ ሌላ ዝም ብላችሁ የማይሆን ሰው ጋር አትግቡ። አሜን። ከዛ ያቺን ጥልቅ የሆነች የአንድ ነገር የመፈለግ አሁን ስለምፈልግ ነው ዘረጋለሁ። አሁን ጨረስኩ አይደል? ሌላ ነገር ደግሞ እማራለሁ። ኤቭሪ ዴይ ዋን ቲንግ ስለ እግዚአብሔር ማወቅ ፈልጋለሁ። የተማርኳትን ለመተግበር እሞክራለሁ። አንዳንድ ቤተክርስቲያኖች አሁን ለምሳሌ ያው በዚህ በዩቲዩብ ነው የምንተያየውና ገብቼ ሳያቸው ከሞተም የሞተ ቤተክርስቲያን አለ። ስታያቸው ግን ፕሮስፐር ያደረጉ ናቸው። ያ ምንድነው? በቃ ሁላችንም ኮፌል አድርገናል ነው አሚል ሰባኪ። ይሄን አትስሙት። ገባችሁ? ዞር በለልኝ። እኔ ፌል ለማድረግ አላማ የለኝም። በቃ ሁላችንም ኮ የሆነ እንደዚህ ለምን ስለ ውድቀት የሚያወራ ስለ ጸሎት የሚያወራ ጋር ግቡ። እስቲ ፋስት ኤንድ ፕሬይ ከሚል ሰው ጋር ግቡ። ባይብል ከዛ እንደዚህ ያነበብኩ የሚል ያለበዛ የሞተ ቤተክርስቲያን የሚሄድ ራሱ ያሞታል እና የራሱ ይገላል። እንደዚህ አይነት ተሰባኪ ጥሩ ለብሶ እኛ ሁላችን እኮ የሞትን ምናምን ሲል በቃ ዘጋውት ወዲያው። ፓሽን የለው ምን የለው የሆነ ነገሩ ሞቷል። እንደዛ መሆን የለባችሁ። አሜን። ስለዚህ ግን ነቃ ያሉ ህይወት ያለባቸው ክርስቶስን ለ30 ዓመት የተከተሉ አሉ አገልጋዮች። የኔ የምከታተላቸው አገልጋዮች በሙሉ እንደዛ ናቸው። በጣም ወዳቸው ማለት ነው። ስለዚህ እነሱን ሳይኔ ተስፋ ሁሉ አገኛለሁ። እነሱ 40 ዓመት ጌታ ኢየሱስ እንደዚህ በፋሽን ከተከተሉት እኔ ጌታ እስከሚመጣ ያለችዋን ጊዜማ በደንብ ጨርሳታለሁ ብዬ በራሴ ደስ ይለኛል። እንደዚህ አይነት ሰው ጋር ተከታተሉ። ከዛ ላይ የማይሞት ፋሽን ይኖራቸዋል። ግን እኛ ሁላችንም እንደምታየው ፌል አድርገናል። ዝም ብለን እኮ ነው አንችልም እኮ የእግዚአብሔር ሕግ እኮ ምናምን ቢሉ ከነሱ አካባቢ አትድረሱ። የክርስቶስ ሕግ ከባድ አይደለም። እንደዚህ በቃ ወሬ ከሚያወሩ ከነሱ ራቁ። እነዚህ ፓሽን ገዳዮች ናቸው እና እላችኋለሁ ከእንደዚህ አይነት አገልጋይ ከእንደዚህ አይነት ቤተክርስቲያን ላፍ በሉ። ያላችሁንም ታጣላችሁ እና ወገኖች ያላችኋለሁ ወንጌላውያን ፓሽን ካላችሁ ወንጌላውያን ጋር ዋሉ። ደግሞ ሲሪየስሊ ባካችሁ ምን ልላችሁ ነው? ቴክ ዩር ላይፍ ሲሪየስሊ፣ ህይወታችሁን ሲሪየስሊ ውሰዱት። መንፈሳዊ እንደዚህ መጽሐፍ ቅዱስ የምናስተምር ከኔ ጀምሮ እኔ እምላችሁ ምንድነው በትዕቢት አይደለም። ጥሩ ነው እንደኔ አይነቱንም ሰው ስሙት፣ ጥሩ ነው። ምክንያቱም አንዳንድ ጊዜ ህይወትን ቫልዩ የሚያውቁ ሰዎች ስሟቸው። ገባችሁ? እኔ የሆነ ፌስቡክ ላይ ምናምን ፌስቡክ ትልቅ መድረክ ነው፣ ግን የሆነ ቤተክርስቲያን ስለሌለን ምናምን አትናቁን። የሚንቁኛል ብዬም አላስብም። ግን እኔ እንደዚህ ስላቸው ራሴን ከፍ ለማድረግ አይደለም። አትሊስት አንድ ነገር ገብቶኛል። ህይወትና ሞት የምትለው ነገር በደንብ ገብታኛለች።
ከሞት በኋላ ያለችው ነገር ገብታኛለች። እንደኔ አይነቱንም ሰው መስማት ጥሩ ነው፣ መጥፎ አይደለም። አሜን። ሌላ ነገር ብዙ አልገባሽም፣ ላይገባኝ ያልገባኝ እንደናንተ ሆኔ ግን አንድ ነገር ገብቶኛል። ህይወትና ሞት የምትለው ነገር በደንብ ገብታኛለች። ስለዚህ እንደዚህ አይነቱንም ሰው መስማት ጥሩ ነው። አሜን። እና ያንላችኋለሁ ያቺ ነገር ስለገባችን ወደ ኋላ የማይመለስ ሰው መስማት ጥሩ ነው። አይጎዳችሁም፣ ይጠቅማችኋልና ህይወታችሁን ሲሪየስሊ ውሰዱት። እሺ አዎ። እና ምን ያህል የምንለውን ወርድ በወርድ ደግሞ ያዙት። አሁን ለምሳሌ ሁሉ ጊዜ ንስሐ ግቡ ላለው፣ ምክንያቱም ማናችሁ ሲኦል እንዳትወርዱ ነው አይደለ? ሁሉ ጊዜ ኃጢአትን እንድትልቁ፣ ከኃጢአት እንድትርቁ፣ ወደ እግዚአብሔር እንድትቀርቡ ሁሉ ጊዜ አይደለ? ምክንያቱም ስለሚጠቅማችሁ ነው። እኔ ልንገራችሁ ነብይ ሳዱዬን ሁላችን እኔ በጣም ሁሉ ከማመሰግናቸው፣ ሌላው ትምህርት ይቅር አንድ ያስተማራት ትምህርት ግን በሷ ጌታ ራሱ በጣም ይሸልማቸዋል። ከሞት በኋላ ያለውን እኔና እናንተ በጣም ምስኪን ሰዎች ነን እና ነፍሱ ከስጋው ከወጣ በኋላ ሰው ምስኪንነቱን ያን ይረዳል። ያቺን ያስተማሯት ትምህርት እግዚአብሔር ይባርካቸው። በጣም ህይወቴን ከቀየሩ ትምህርቶች አንደኛው እሱ ነው እንደው። ስለዚህ ምን እላችኋለሁ፣ እንደዚህ አይነት ሰዎችን ተከታተሉ። እነዚህ አይነት በቃ የገባው ሰው ማለት ይሄ ነው እላችኋለሁ። እና አትሊስት እንደኔ አይነቱም ደግሞ ሞትና ህይወት የምትለው ነገር የገባው ሰው ማለት ነው። እኔ አሁን ነፍሴን ለአንድ ደቂቃ ከጌታ እጅ ውልችፍ የለም። ምክንያቱም ገብቶኛል። ገብቷቸዋል። ውልችፍ የለችም። እና አንድ ነገር ማወቅም ጥሩ ነው። 10 ነገር ላታውቅ ትችላለህ። 10 ቦታ ግን ስትረግጥ አንዱን ካልያዝክ ምን ጥቅም አለው? አይደለ? አትሊስት እስቲ ሞትና ህይወት ይግባችሁ ወገኖች። አሜን። ሞትና ህይወት ዝም ብሎ ጠላት እንዳይቀጥፋችሁ እንዳይቀጥፍ። አሜን ያላችኋለሁ። ፓሽን ቢኖረው አቤት ሰው ሁሉ የት ይደርስ ነበር። እና ጥልቅ የሆነስ የመከታተል ስሜት እንደ እግር ኳስ ተጫዋቾችን የሚከታተሉት ማለት ነው። ያ ባይዘዌ በጣም ከአንድ ነገር ከጌታ አስበልጦ የመፈለግ እንትን እሱ ኃጢአት ነው። ኢቭን ኳስ ምን የምትሉት ማለት ነው። ያንን ግን ለእግዚአብሔር ነው ማድረግ ያለባችሁ። እና እላችኋለሁ የተሳካለት እና ያልተሳካለት አገልጋይ ልዩነቱ ምንድነው? የፓሽንም ነው። አሜን እላችኋለሁ። ተባረኩ። ሃቭ አ ጉድ ዴይ። እውነቴን ነው የምላችሁ። በጣም ጌታን የተከተሉ 40 ዓመት የተከተሉትን ሳይ ለራሴም ደስ ይለኛል። ከዚህ በኋላ ጌታ እስከሚመጣ በጣም ዘንጬ ደርሳለሁ ብዬ ማለት ነው። አሜን። እና ያላችኋለሁ ተባረኩልኝ። ሃቭ አ ጉድ ዴይ። ጌታ ፓሽን እንዲሰጣችሁ ያንን እንትን በሉ። ደግሞ ወደ ዓለም የገቡትን አገልጋዮች እባካችሁ መልሷቸው ያላችኋለሁ። ብዙ ነገር አለ ልነግራችሁ የምፈልገው። ባይብል ስተዲ እናደርጋለን፣ በዛ እንገናኛለን። ሃቭ አ ጉድ ዴይ። ጋድ ብሌስ ዩ ባይ